Donald Trump's nuclear deal with Saudi Arabia was announced with great fanfare, but has since become subject to a swirl of controversy. ከወራት ዝግጅትና ከደርዘን በላይ ከሆኑ የሚስጥር ውይይቶች በኋላ ዋሽንግተንና ሪያድ ታሪካዊ የሚባል የኒውክሌር ስምምነት ተፈራረሙ ተብሏል። ነገር ግን ስምምነቱ ከመፈረሙ ከ24 ሰዓታት ባላነሰ ጊዜ ውስጥ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያቸው የለጠፉት አንዲት ጽሑፍ መላውን ዓለምና የነጩን ቤተ መንግስት ባለስልጣናት ጭምር በድንጋጤ ያናውጧል። ያለ እስራኤል ቅድመ ሁኔታ ተፈረመ የተባለው ሚስጥራዊ ስምምነት የተደረሰ ትራምፕስ በድንገት ምን አወጁ? የሳውዲና የአሜሪካው ድብቅ ጨዋታስ ምንድነው? በዛሬው መርሃ ግብራችን እነዚህን እውነታዎች አንድ ባንድ እንፈትሻቸዋለን። አብራችሁን ቆዩ። ከህዳር 2025 አንስቶ አሜሪካና ሳውዲ አረቢያ በሲቪል ኒውክሌር ስምምነት ዙሪያ በከፍተኛ ጥንቃቄና በሚስጥር ሲወያዩ ቆይተዋል። በወቅቱ በባለስልጣናት መካከል በተደረጉ ደርዘን የሚቆጠሩ ዙር ውይይቶች ሪያድ ከእስራኤል ጋር ዲፕሎማሲያዊ ግንኙነት የመመስረቷ ጉዳይ እንደ ቅድመ ሁኔታ ፈጽሞ እንዳልተነሳ በንግግሮቹ ላይ የነበሩ አንድ ያሁንና አንድ ሌላ የቀድሞ የአሜሪካ ባለስልጣናት አረጋግጠዋል። ከመካከላቸው አንዱ ምንጭም መደበኛ ግንኙነት መመስረት እንደ ቅድመ ሁኔታ በጭራሽ አልተዘረዘረም ነበር፣ አንድ ጊዜም ቢሆን አልተነሳም በማለት የድርድር ሂደቱን እውነታ ገልጸዋል። ይሁን እንጂ ነገሮች በድንገት ተቀየሩ። ሳውዲ አረቢያና አሜሪካ የኒውክሌር ስምምነት ከተፈራረሙ ከ24 ሰዓታት ባነሰ ጊዜ ውስጥ ፕሬዝዳንት ዶናልድ ትራምፕ ስምምነቱ ሙሉ በሙሉ ሳውዲ አረቢያ እጅግ የተከበረውንና ስኬታማውን የአብርሃም ስምምነት በመቀላቀሏ ላይ የተመሰረተ ነው በማለት በይፋ አሳወቁ። ትራምፕና የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን በዚያው ዕለት በቀጥታ መነጋገራቸውን ጨምሮ የሁለቱ ሀገራት ከፍተኛ ዲፕሎማቶችም የስልክ ውይይት አድርገው ስለነበር ይህ የማህበራዊ ሚዲያ ልጥፍ የአሜሪካንና የአረብ ባለስልጣናትን ጭምር አስገርሟቸዋል። ትራምፕ ሳውዲ አረቢያ የአብርሃም ስምምነቶችን እንድትቀላቀል እንደሚፈልጉ ሚስጥር አድርገው አያውቁም። የተባበሩት አረብ ኤምሬቶች፣ ባህሬንና ሞሮኮ ከእስራኤል ጋር ግንኙነት የፈጠሩበትን የ2020 የዲፕሎማሲ ማዕቀፍ ትልቁ የውጭ ጉዳይ ስኬታቸው አድርገውም ይመለከቱታል። ነገር ግን የትራምፕ አንዲት ትዊት መካከለኛው ምስራቅን እንደገና ሊያዋቅር የሚችል ወደ ታሪካዊ ስምምነት አውድ ሙሉ በሙሉ ቀየረችው። በሁለት ስምምነቱ ሳውዲ አረቢያ ተቃውሞው በነበረውና ትርምስ በነገሰበት የኢራን ጦርነት መሃል ከአሜሪካ ጎን በመቆሟ በአሜሪካና ሳውዲ መካከል የነበረው ቅርርብ ቁንጮ ሆኖ ታይቶ ነበር። አሁን ደግሞ የነጩ ቤተ መንግስት ለአሜሪካ ሰራተኞችና የአቅርቦት ሰንሰለት የሚጠቅም በማለት ያወደሰው ስምምነት ሳውዲ አረቢያ ከእስራኤል ጋር ከምትሰራው ለየት ያለ የዲፕሎማሲ ስምምነት ጋር የተያያዘ መስሎ ታይቷል። የነጩ ቤተ መንግስት ቃል አቀባይ ካሮሊን ሌቪት ለጋዜጠኞች ሲናገሩም ፕሬዝዳንቱ ይህንን መግለጫ የሰጡት ከጥቂት ሰዓታት በፊት ነው። ከዚያ ወዲህ ከአልጋ ወራሽ መሐመድ ቢን ሰልማን ጋር የስልክ ውይይት አድርገዋል ብዬ አላምንም በማለት ትራምፕ ይህንን ሁኔታ ከሳውዲው መሪ ጋር ስለመወያየታቸው የተጠየቁትን ጥያቄ አልፈውታል። አክለውም ፕሬዝዳንቱ ሁልጊዜም የመጨረሻው ሰው ናቸው፣ የአብርሃም ስምምነትን መቀላቀል ካልቻሉ ስምምነቱ ተሰርዟል በማለት አጽንኦት ሰጥተዋል። ትራምፕ የለጠፉት ማንኛውም ነገር የፈረሙትን ነገር አይለውጠውም ስትል በዲፌንስ ፓይሮቲስ የመካከለኛው ምስራቅ ባለሙያ የሆነችው ሮዝሜሪ ኬላኒክ ትናገራለች። ያም ሆኖ ግን ስምምነቱን በማንኛውም ጊዜ ሊያፈርሱት ይችላሉ ስትል ነገሩን ታፍታታለች። ሳውዲ አረቢያ እስራኤል ለፍልስጤም መንግስት የማይቀለበስ መንገድ እጇን እስክትሰጥ ድረስ ከእስራኤል ጋር መደበኛ የዲፕሎማሲ ግንኙነት ለመመስረት ፈቃደኛ እንዳልሆነች በግልጽ አስታውቃለች። የሳውዲ ተንታኞች እንደሚሉት የእስራኤል የጋዛ ጭፍጨፋ መደበኛ ግንኙነቱን በተለየ ሁኔታ አስቸጋሪ አድርጎታል። የባይደን አስተዳደር የላቁ የኒውክሌር ቴክኖሎጂዎችንና የኤፍ-35 የጦር አውሮፕላኖችን በመሸጥ ወታደራዊና የንግድ ስምምነቶችን በመፈጸም ሳውዲ አረቢያን ወደ መደበኛ ግንኙነት ለመሳብ ሞክሮ ነበር። ነገር ግን የእስራኤል የጋዛ ጦርነትና በእስራኤል በሊባኖስና በቅርብ ጊዜም በኢራን ላይ የፈጸመቻቸው ጥቃቶች ሪያድ ከሀገሪቱ ጋር ራሷን ለማስተሳሰር የነበራትን ፍላጎት ሙሉ በሙሉ ቀይረውታል። በእስራኤል ዙሪያ ሳይያዙ ሁለቱም መንገዶች መለያየትና የንግድ አስተሳሰብ ያላቸውንና ቤተሰቦቻቸውን በመካከለኛው ምስራቅ የንግድ ጥቅሞች ያሏቸውን ፕሬዝዳንት ከእስራኤል ነፃ በሆነ መልኩ በቅርበት የመስራት ጥቅሞች እንዳሉ ማሳመን የትራምፕ አስተዳደር በነበረበት ጊዜ የሳውዲ አረቢያ ቀዳሚ የዲፕሎማሲ ትኩረት ነበር። መሐመድ ቢን ሰልማን በህዳር 2025 የነበራቸው ወደ ነጩ ቤተ መንግስት ጉዞም የዚህን መሰረት ጥሎ ነበር። የ40 ዓመቱ አልጋ ወራሽ ትራምፕ ከእስራኤል ጋር ግንኙነት እንዲፈጥሩ ያቀረቡትን ጥሪ ችላ ማለታቸው ቢታወቅም ነጩ ቤተ መንግስት በድምቀትና በታላቅ ክብር ተቀብሏቸው ነበር። ሳውዲ አረቢያና አሜሪካ የፈረሙት 123 ስምምነት በመባል የሚታወቀው የኒውክሌር ትብብር ስምምነት ከዚህ ጉዞ በኋላ የተደረጉ የወራት የዲፕሎማሲ ውይይቶች ማጠናቀቂያ ሆኖ ታይቷል። በሪያድ በሚገኘው የናይፍ አረብ ዩኒቨርሲቲ ስትራቴጂያዊ ጥናቶችና
ብሔራዊ ደህንነት መርሃ ግብር ዋና ዳይሬክተር የሆኑት የሳውዲ ተንታኙ ሂሻም አልጋና የኒውክሌር ትብብርን ከመደበኛ ግንኙነት መስመር የመለየት ውሳኔው ተጨባጭ የአሜሪካ ስሌቶችን ያሳያል ብለዋል። አክለውም ሪያድን ከአሜሪካ የኒውክሌር አቅርቦት ሰንሰለት ጋር የሚያስተሳስር የ30 ዓመት ስምምነት ለሁለቱም ሀገራት ተጨባጭ የንግድና ስትራቴጂያዊ ጥቅም ያስገኛል፣ ሁሉም ሰው አሸናፊ ይሆናል ብለዋል። የአሜሪካ የኢነርጂ ዲፓርትመንትም መጀመሪያ ላይ የ123 ስምምነቱንና የተለየውን የኒውክሌር ደህንነት ስምምነት ያቀረበው እነዚህ ሁለቱ ስምምነቶች የኒውክሌር ስርጭትን መከላከልን ጨምሮ በርካታ ቀዳሚ ኢኮኖሚያዊና ስትራቴጂያዊ ዓላማዎችን የሚያራምድ ለብዙ አስርታት የሚቆይ በቢሊዮኖች ዶላር ለሚቆጠር አጋርነት ህጋዊ መሰረት ይጥላሉ በማለት ነበር። ተቋሙ አክሎም የ123 ስምምነት ለአሜሪካ ኩባንያዎች በሳውዲ የኒውክሌር ኢነርጂ መርሃ ግብር ውስጥ ትልቅ ተደራሽነትን ይሰጣል፣ የአሜሪካ ኢንዱስትሪ ሰራተኞችና የአቅርቦት ሰንሰለቶችን ይጠቅማል፣ እንዲሁም የሳውዲን የኢነርጂ ፍላጎት ለማሟላት ይረዳል ብሏል። ዩናይትድ ስቴትስና ሳውዲ አረቢያ በግዛቲቱ ውስጥ የሲቪል ኒውክሌር መርሃ ግብር ለመዘርጋት የኒውክሌር ትብብር ስምምነት ላይ ደርሰዋል። ይህም ሪያድ የኤሌክትሪክ ኃይል ለማመንጨት የኒውክሌር ኃይል እንድትጠቀም ያስችላታል። ይህም ተጨባጭ የተፈጥሮ ሀብቶቿን ወደ ውጪ ለመላክና የኤነርጂ ፍላጎታቸው እጅግ ከፍተኛ የሆነ የዳታ ማዕከሎችን ለመስፋፋት ያስችላታል። የስምምነቱ ውሎች እስከዛሬም ለህዝብ ሙሉ በሙሉ ይፋ አልወጡም። ነገር ግን በርካታ የአሜሪካ መገናኛ ብዙሃን እንደዘገቡት ስምምነቱ ዩራኒየም የማበልጸግ ስራውን ኢኮኖሚያዊ አዋጭነት ለማጥናት የጋራ ኮሚቴ በማቋቋም ሳውዲ አረቢያ ዩራኒየም እንድታበለጽግ መንገድ የሚከፍት ነው። ዎል ስትሪት ጆርናል እንደዘገበውም አንዱ ድንጋጌ የአሜሪካ ኩባንያዎች በሳውዲ ውስጥ የዩራኒየም ማበልጸጊያ ተቋም እንዲገነቡ ሊያደርግ ይችላል። ቢሆንም ትራምፕ በማህበራዊ ሚዲያ መልእክታቸው ሳውዲ ላይ የተመሰረተ ማበልጸግ ላይኖር እንደሚችል ጠቁመዋል። ሳውዲ አረቢያ በሀገሯ አፈር ላይ ዩራኒየም ማበልጸግ ትችላለች። እንደተዘገበው ከሆነ ስምምነቱ በሳውዲ አረቢያ ውስጥ የዩራኒየም ማበልጸጊያ ተቋም ለመገንባት መንገድ የሚከፍት ቢሆንም ይህ ሊሆን የሚችለው በአሜሪካና ሳውዲ የጋራ ጥናት እንደዚህ አይነት ተቋም አስፈላጊ መሆኑ ሲረጋገጥ ብቻ ነው። ጥናቱ ለ2 ዓመታት የሚቆይ ሲሆን ይህም በነጩ ቤተ መንግስት ውስጥ የዶናልድ ትራምፕ ተተኪ በሳውዲ አረቢያ ውስጥ የሀገር ውስጥ ማበልጸግን ለመፈረም ወይም ላለመፈረም ውሳኔ እንዲሰጥበት ሊያደርግ ይችላል። የሳውዲ ባለስልጣናት እንደ ሉዓላዊነትና የኢኮኖሚ ነጻነት ጉዳይ ዩራኒየምን የማበልጸግ አቅም እንዲኖራቸው ለረጅም ጊዜ ሲጠይቁ ቆይተዋል። እንደ ጃፓንና ብራዚል ያሉ ሌሎች የአሜሪካ አጋሮች ለሲቪል ዓላማዎች ዩራኒየም እንዲያበለጽጉ የሚያስችሏቸውን የ123 ስምምነቶች ከአሜሪካ ጋር ተፈራርመዋል። ነገር ግን በአውሮፓውያን 2009 የ123 ስምምነትን የፈረመችው የተባበሩት አረብ ኤሚሬቶች ዩራኒየም እንዲኖራት አልተፈቀደላትም። ይህ ግን ለምን አከራካሪ ሆነ? የኒውክሌር ስርጭት መከላከል ቡድኖች እንደዚህ አይነት ስምምነት ሳውዲ አረቢያ የኒውክሌር ጦር መሳሪያን ለማዳበር መንገድ ሊያስጀምራት እንደሚችል ለዓመታት አስጠንቅቀዋል። ሳውዲ አረቢያ በራሷ አፈር ዩራኒየም የማታበለጽግ ከሆነ እንደ ቱርክና ኤሚሬቶች ያሉ ሌሎች ሀገራት እንዲወዳደሩ ውድድር ሊቀሰቅስ ይችላል። የኒውክሌር መርሃ ግብሯን ለማስቀጠል ጦርነት ውስጥ የምትገኘው ኢራንም አቋሟን ታጠናክራለች። በቀጠናው ብቸኛ የኒውክሌር ጦር መሳሪያ ያላት እስራኤልም ጥቅሟን እንዳታጣ ትሰጋለች። እስራኤል የኒውክሌር መሳሪያ እንዳላት ይፋ አድርጋ ባታውቅም ቅሉ አሜሪካ እስራኤልን ባይመለከትም እንኳ ሳውዲ አረቢያ ዩራኒየም እንድታበለጽግ ለመፍቀድ ብሔራዊ ጥቅም አላት የሚሉ ተንታኞች በበኩላቸው የኒውክሌር ስርጭት አደጋ ሳይኖር የአሜሪካ ኩባንያዎች ገንዘብ የሚያገኙበት ሚሊዮን የሚቆጠሩ መንገዶች አሉ ብለዋል። አሜሪካ ከሳውዲ አረቢያ ጋር የሲቪል ኒውክሌር መርሃ ግብር ለመዘርጋት መስማማቷን ኒውዮርክ ታይምስ እና ዎል ስትሪት ጆርናል መዘገባቸውን ተከትሎ በእስራኤል ሀገር ከፍተኛ ቁጣና ስጋት ነግሷል። በ1960ዎቹ የኒውክሌር ጦር መሳሪያዎችን ያዳበረችው እስራኤል የአረብ ሀገራትና ሌሎች ቀጠናዊ ሀገራት የራሳቸውን የኒውክሌር መሳሪያ እንዳያገኙ ለማድረግ ለረጅም ጊዜ ጥረት ስታደርግ ቆይታለች። እስራኤላውያኑ ሁለት ዋና ዋና ስጋቶች እንዳሏቸውም ይነገራል። አንደኛው ከሳውዲ አረቢያ ጋር መደበኛ ግንኙነት ቢፈልጉም መንግስቱ ወደፊት ጠላታችን አይሆንም ብለው በጭራሽ አያምኑም ይሏቸዋል። እስራኤላውያን ከኢራኑ ሻህ ጋር ጥሩ ግንኙነት ቢኖራቸውም የ1979 የኢራን አብዮት ያንን ግንኙነት ረበሸው። እናም በፓህላቪ ስርወ መንግስት ምትክ እስራኤላውያን የኒውክሌር መርሃ ግብርን በጽናት የተከተለ እስራኤልን የሚቃወሙ ወገኖችን የረዳና የእስራኤልን መጥፋት የሀገር ፖሊሲ ያደረገ ጠላት ስርዓት ገጠማቸው። ሁለተኛው ደግሞ ሳውዲ አረቢያ ወይም ኢራን ወይም ሌላ ሀገር የኒውክሌር አቅም ቢያዳብር በመካከለኛው ምስራቅ ያለው የኃይል ሚዛን እንዲቀየር ሊያደርግ ይችላል። ያ ደግሞ ለእስራኤል የሚጠቅም አይሆንም። የእስራኤል ፖለቲከኞች ስምምነቱን አስመልክቶ ስጋታቸውን ለማሰማት ወደ ማህበራዊ ሚዲያ ጎራ ብለዋል። አንዳንዶቹም ስምምነቱ የእስራኤልን የጸጥታ ጥቅሞች እንደሚጎዳና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሌላው ውድቀት ማሳያ መሆኑን ገልጸዋል። የእስራኤል የቀድሞ መከላከያ ሚኒስትር አቪግዶር ሊበርማን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ
እስራኤል ስምምነቱን በመላው ኃይሏ መቃወም እንዳለባት ገልጸዋል። የሳውዲ አረቢያ የሲቪል ኒውክሌር መርሃ ግብር በኒውክሌር መሳሪያ እንደሚጠናቀቅና በመካከለኛው ምስራቅ በሙሉ እብደት የተሞላ የጦር መሳሪያ ውድድር እንደሚፈጠር ሁላችንም ሊገባን ይገባል ሲሉም ጽፈዋል። ሊበርማን አክለውም የእስራኤል መንግስት በግልጽና ያለአንዳች ማመንታት ይህን አጥብቀን እንቃወማለን ማለት አለበት ሲሉም አጽንኦት ሰጥተዋል። የግራ ዘመሙ ፓርቲ መሪ ያኢር ጎላን ኔታንያሁ ላይ ከፍተኛ ወቀሳን ሰንዝረዋል። ኔታንያሁ ከሳውዲ ጋር መደበኛ ግንኙነት እንዲፈጠር ሳያደርጉ ቀርተዋል። አሁን ደግሞ የኒውክሌር አቅሟ እንዲከፈት አድርገዋል በማለት ወንጅለዋል። ለዓመታት እስራኤል ከፍልስጤም ጋር ስምምነት ማድረግን በማለፍ ከሳውዲ አረቢያ ጋር መደበኛ ግንኙነት መፍጠርን እንደ ዋና የውጭ ጉዳይ ግብ አድርጋ ትመለከተው ነበር። ነገር ግን ሪያድ ከእስራኤል ፍልስጤም የሰላም ስምምነት ውጪ ይህንን እንደማትፈጽም ደጋግማ ገልጻለች። አሁን ላይ ሳውዲ አረቢያ ቁጥጥር የማይደረግባት የኒውክሌር መርሃ ግብር ልታገኝ የምትችልበትን አደገኛ እውነታ ሊገጥማት እንደሚችል የገለጹት ጎላን ኔታንያሁ እስራኤልን በወታደራዊና ፖለቲካዊ መልኩ አዳክመዋታልም ብለዋል። ጎላን አክለውም ኔታንያሁ ሀገሪቱን የተገለለች ሀገር አድርገዋታል፣ ሌሎች ለቀጣዮቹ አስርታት በጸጥታዋ ላይ ተጽዕኖ የሚያሳርፉ ውሳኔዎችን ሲያደርጉ እርሷ ከጎን ሆና ስትመለከት ትኖራለች ብለዋል። የቀኝ አክራሪው ሰማያዊና ነጭ ፓርቲ መሪ የሆኑት ቤኒ ጋንጽም በበኩላቸው እየተፈጠረ ያለው ስምምነት የእስራኤልን ጸጥታ እንደሚጎዳ ተናግረው የኔታንያሁ ጽንፈኛ መንግስት መካከለኛው ምስራቅን ለመቀየር የሚመጡትን እድሎች ከጊዜ ወደ ጊዜ እያሳጣቸው ነው ብለዋል። በሌላ በኩል የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስለ ሳውዲ ስምምነት የተነሱትን ስጋቶች ውድቅ አድርገውታል። አሜሪካ ለስርጭት አደጋ ከሚያጋልጥ ከማናቸውም የዓለም ሀገራት ጋር ምንም አይነት ስምምነት አትደርስም ብለዋል። ስምምነቱ ወደ ኒውክሌር ስርጭት እንደማያመራ አጽንኦት ሰጥተዋል። ምክንያቱም የአሜሪካ ኮንትራክተሮች ፕሮጀክቱን ስለሚያስተዳድሩ ዋሽንግተን ክትትል እንድታደርግ ያስችላታል ባይ ናቸው። የአሜሪካ የኒውክሌር ሪአክተር ዲዛይነር ዌስቲንግሃውስም ዋና ኮንትራክተር ይሆናል ተብሎ ይታመናል። ቀጥሎስ ምን አለ? ስምምነቱ መጀመሪያ ለአሜሪካ ኮንግረስ ለግምገማ መቅረብ አለበት። በኮንግረስ ውስጥ ያሉ ዴሞክራቶች ደግሞ ስጋቶቻቸውን ገና ካሁኑ እየገለጡ ነው። ሴናተር ክሪስ መርፊ ስምምነቱ በቀጠናው የኒውክሌር ውድድር ያስነሳል፣ ኢራንም የራሷን መርሃ ግብር እንድትገድብ ያለውን ፍላጎት የበለጠ ያቀዘቅዘዋል ብለዋል። ሆኖም መርፊና በኮንግረስ ውስጥ ያሉ ባልደረቦቹ ስምምነቱን ለማገድ አስቸጋሪ ሊሆንባቸው ይችላል እየተባለም ነው። ስምምነቱን ለማገድ ኮንግረስ የጋራ ውሳኔ ማሳለፍና የፕሬዝዳንቱን ድምጽን በድምጽ የመሻር መብት መሻር የ2/3 ድምጽ ሊኖረው ይገባል። በውጭ ግንኙነት ምክር ቤት የመካከለኛው ምስራቅና አፍሪካ ጥናቶች ከፍተኛ ባልደረባው ስቲቨን ኩክ የትራምፕ ጥያቄ ስምምነቱን በዲፕሎማሲያዊ እገዳ ውስጥ እንደተውት ጽፈዋል። ስምምነቱ ከከሸፈ ሳውዲ አረቢያ አቅጣጫዋን በመቀየር እንደ ቻይና፣ ሩሲያ፣ ደቡብ ኮሪያ፣ ዱባይ ወይም ፈረንሳይ ካሉ የኒውክሌር ኢንዱስትሪ ካላቸው ሌሎች ሀገራት ጋር ወደ መተባበር ልትዞር ትችላለችም ተብሎ ተሰግቷል። ረቡዕ ዕለት ከሰዓት በኋላ የአሜሪካ ባለስልጣናት በዋሽንግተን ዲሲ በሚገኘው የኢነርጂ ዲፓርትመንት ዋና መስሪያ ቤት ለሁለት አስርታት ያህል ሲጠበቅ የነበረውን ታሪካዊ ክንውን ለማክበር ተሰብስበው ነበር። የአሜሪካና ሳውዲ ባንዲራዎችም በደረጃው ላይና የኢነርጂ ሚኒስትሩ ክሪስ ራይት በተቀመጡበት ጠረጴዛ ላይ ተቀምጠው ነበር። አንድ ትልቅ ስክሪን የሳውዲ አቻቸውን ከሪያድ በቪዲዮ አሳይቷል። ከብዙ ወራት መዘግየት በኋላም ስምምነቱ በመጨረሻ ተፈረመ። ለጉዳዩ ቅርበት ያላቸው ምንጮች እንደተናገሩት ሚስተር ራይት ለትራምፕ ሳያሳውቁ ስምምነቱን ይፋ በማድረጋቸው ፕሬዝዳንቱ ቀድሞውንም በሂደቱ ተቆጥተው ነበር። ምንጮች ለሲኤንኤን እንደገለጹት የትራምፕ መበሳጨት ከባለሙያዎችና ከቀኝ ዘመም ሚዲያዎች በተሰነዘሩ ከባድ ትችቶች ምክንያት እንዲባባስ አድርጎታል። ከነዚህም መካከል በሚወዷቸው የዜና ማሰራጫዎች ማለትም በፎክስ ኒውስ እና በዎል ስትሪት ጆርናል የኤዲቶሪያል ገጽ ላይ የቀረቡ ጥያቄዎች ይገኙበታል። ፎክስ ኒውስ በጠዋቱ ስርጭቱ ጥርጣሬውን አሳይቷል። አቅራቢው ብራያን ኬልሚድ ስምምነቱ ትንሽ አስገራሚ መሆኑን ጠቅሶ እንደዚህ ያለ ዝግጅት በባይደን አስተዳደር ጊዜ እንደታሰበም አስታውሷል። ሌላዋ የፎክስ አቅራቢና በትራምፕ የመጀመሪያ የስልጣን ዘመን የፕሬስ ሴክሬታሪ ሆና ያገለገለችው ኬይሊ ማክኢናኒ የሳውዲ እስራኤል መደበኛ ግንኙነት ከስምምነቱ ውጭ መደረጉን ጥያቄ ውስጥ አስገብታለች። የዋይት ሃውስ ቃል አቀባይ ታይለር ሮጀርስ በሰጡት መግለጫ በዩናይትድ ስቴትስ እና ሳውዲ አረቢያ መካከል እየተደረገ ያለው የሲቪል ኒውክሌር ስምምነት ሳውዲ በመካከለኛው ምስራቅ እውነተኛ ሰላም እንዲሰፍን የሚረዳውን ስኬታማውን የአብርሃም ስምምነት መቀላቀሏ ላይ የተመሰረተ ነው ብለዋል። የኢነርጂ ዲፓርትመንት ፕሬስ ሴክሬታሪ ቤንዲት ደሪች በበኩላቸው ይሄ ውሸት ዜና ነው፣ የኢነርጂ ዲፓርትመንት የድርድር ሂደቱንና እነዚህን ስምምነቶች ይፋ መሆን ከዋይት ሃውስ እና ከውጭ ጉዳይ ሚኒስቴር ጋር በቅርበት አስተባብሯል ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ መግለጫውን ካወጡ ከአንድ ሰዓት በኋላ ባወጡት መግለጫ እስራኤልና አሜሪካ በኢራን ላይ የጀመሩት የጋራ ጦርነት በመካከለኛው ምስራቅ ሰላምን ለማስፋት እድል ፈጥሯል ብለዋል።
ፕሬዝዳንት ትራምፕ እንዳሉት ሳውዲ አረቢያ የአብርሃም ስምምነትን መቀላቀሏ ለመካከለኛው ምስራቅ ሰላም ትልቅ ታሪካዊ እርምጃ ይሆናል ሲሉ ገልጸዋል። የአትላንቲክ ካውንስል ባልደረባው ማቲው ክሮኒግ ሲናገሩ እውነተኛው ስጋት ይህ ነው ብለዋል። በዓለም ላይ በየትኛውም ቦታ እንደዚህ ያለ ዝግጅት አልነበረም ብለዋል። አሜሪካ ጥቁር ሳጥን ስትል በትክክል ምን ማለቷ ነው? ታዲያ አሜሪካ መሐንዲሶቿን እዚህ ያለ ዘላለም ታመጣለች? በእውነቱ ሳውዲዎች ይሳተፋሉ፣ ቴክኖሎጂውን ይማራሉ፣ እናም ወደፊት አሜሪካን ሊያስወጧት ይችላሉ ብለዋል። ክሮኒግ አሜሪካ የሁለት ዓመቱን ጥናት እንደ ድርድር ዘዴ እየተጠቀመችበት ሊሆን እንደሚችልም ጠቁመዋል። ስምምነቱ ወዲያውኑ ስለ ዩራኒየም ማበልጸግ አይናገርም። ስለዚህ ይህ የድርድር ስልት ነውና ከሁለት ዓመት በኋላ አሜሪካ አረግድ የለም ይህ አሁን ትርጉም አይሰጥም ትላለች የሚል ግምት እንዳላቸውም ጠቅሰዋል። አንዳንድ ተንታኞችም በመካከለኛው ምስራቅ ባለው ውጥረት የተነሳ ሊፈጠሩ ስለሚችሉ የኒውክሌር መፍሰስ ስጋት አንስተዋል። ለምሳሌ የኢራን ቡሼር የኒውክሌር ኃይል ማመንጫ በአሜሪካና እስራኤል የኢራን ጦርነት ወቅት አንዳንድ ውጫዊ ገጽታዎቹ ተመተዋል። ኢራንም በድሮን ጥቃት የተባበሩት አረብ ኤሚሬቶች የባራካ የኒውክሌር ኃይል ማመንጫ ግቢን መታለች። ከነዚህ ጥቃቶች መካከል አንዳቸውም የኒውክሌር ማመንጫዎቹን ሪአክተሮች አልመቱም። ነገር ግን ተንታኞች ውጥረቱ በጣም ከፍ ባለበት ጊዜ በመካከለኛው ምስራቅ እንደዚህ ያሉ ጥቃቶችን መፍቀድ ስህተት ነው ይላሉ። በሪአክተሩ ላይ የሚደርስ ጉዳት ከፍተኛ ሬዲዮ አክቲቭ ጋዞችን ሊለቅ ይችላል። ይህም ከ20 እስከ 30 ኪሎ ሜትሮች ርቀት ውስጥ ፈጣንና አሰቃቂ ጉዳት ያስከትላል። የ2011 የጃፓን ፉኩሺማ የኒውክሌር አደጋና የ1986 የቀድሞ ሶቪየት ህብረት ውስጥ በዩክሬን የደረሰው የቼርኖባይል አደጋም ለዚህ ዓለም ማሳሰቢያ የሚሆኑ ታሪኮች መሆናቸውን ልብ ይሏል። ኦፊሴላዊ የስምምነት ጽሑፍ እስካሁን ይፋ አልወጣም። ነገር ግን የተሰሙት ነገሮች ስምምነቱን በትክክል የሚያንጸባርቁ ከሆኑ ዩናይትድ ስቴትስ የሳውዲ አረቢያን የኒውክሌር መርሃ ግብር ለ30 ዓመታት ለማዳበር ተስማምታለች። ይህ የአሜሪካ ኩባንያዎች የሚያስተዳድሩትን የዩራኒየም ማበልጸጊያ ተቋም ይጨምራል። ምንም እንኳን ይህ ድንጋጌ ቢኖርም በዚህ ምክንያት ስምምነቱ ለጦር መሳሪያነት ማምረት ወሳኝ የሆኑትን የማበልጸግና የኒውክሌር ነዳጅን መልሶ የማቀነባበር ጥበቃዎችን እንደሚያካትት ተዘግቧል። በአሜሪካና ሳውዲ አረቢያ መካከል በኒውክሌር ቴክኖሎጂ ዙሪያ የተደረጉ የቀድሞ ድርድሮች ሳውዲዎች በተባበሩት መንግስታት የኒውክሌር ተቆጣጣሪ አማካኝነት የተሻሻለ ፍተሻ የሆነውን ተጨማሪ ፕሮቶኮል እንዲቀበሉ የሚጠይቁ ነበሩ። አሁን ያለው ስምምነት ግን እንደዚህ አይነት ግዴታ የለውም ተብሏል። የኢራን የኒውክሌር መርሃ ግብር ሳውዲ አረቢያ የራሷ የኒውክሌር አቅም እንዲኖራት ላላት ፍላጎት በእርግጠኝነት ተጽዕኖ አድርጓል። ሳውዲዎች የኒውክሌር መርሃ ግብርን ለማዳበር ፍላጎት እንዳላቸው ለረጅም ጊዜ ገልጸዋል። በአውሮፓውያን 2018 አልጋ ወራሹ መሐመድ ቢን ሰልማን ለ60 ሚኒትስ እንደተናገሩት ሳውዲ አረቢያ ምንም አይነት የኒውክሌር ቦምብ ማግኘት ትፈልጋለች ማለት አይደለም። ነገር ግን ኢራን የኒውክሌር ቦምብ ካዳበረች እኛም በተቻለ ፍጥነት እንከተላታለን ብለዋል። በአሜሪካ የተደረገው የኢራን ወታደራዊ ዘመቻም ሳውዲ አረቢያ ከዩናይትድ ስቴትስ ጋር በቅርቡ ለተፈረመው ስምምነት ተጽዕኖ እንደነበረው የሚያጠራጥር አይደለም። በሪያድ ያሉ ባለስልጣናት ጦርነቱ ኢራናውያን በከፍተኛ ሁኔታ ጉዳት የደረሰበትን ነገር ግን ክፍሎቹ እንዳሉ ተዘግበው የሚገኙትን የኒውክሌር መርሃ ግብራቸውን ወደ ጦር መሳሪያነት ለመለወጥ ኢንቨስት እንዲያደርጉ ያነሳሳቸዋል ብለው ስጋት እንዳላቸውም ይነገራል። ኢራናውያን የኒውክሌር መሳሪያ የማዘጋጀት ሐሳብ እንደሌላቸው መግለጻቸው እውነት ቢሆንም የኒውክሌር መሳሪያዎች የሥርዓቱን ደህንነት እንደሚያስጠብቁ ዋስትና ሆነው ስለሚታዩ በረጅም ጊዜ ውስጥ በዚህ አቋም ላይ ይቆያሉ ተብሎ አይጠበቅም። ለምሳሌ ሰሜን ኮሪያን ትጥቅ ለማስፈታት ምንም አይነት ኦፕሬሽን ኤፒክ ፊውሪ አልተደረገም። የኢራን መሪዎች በእነሱ ሁኔታና በኪም ጆንግ ኡን መካከል ያለውን ልዩነት በእርግጠኝነት እንደሚረዱትም መጠራጠር የሚያስፈልግ አይመስልም። የዚህ ስምምነት አንድምታዎችስ ምንድናቸው? ቀዳሚ ጉዳይ በአሜሪካና ሳውዲ መካከል የተደረሰው የታሪካዊ የሲቪል ኒውክሌር ትብብር ስምምነት በቀጠናው ብቻ ሳይሆን ዓለም አቀፍ መልክዓ ምድሩም ላይ እጅግ ጥልቅ መሰረታዊ ለውጦችን የሚያመጣ መሆኑ ነው። የሁለቱ ሀገራት ስትራቴጂያዊ አጋርነት ከአስርታት የጸጥታና የነዳጅ ንግድ ትብብር አልፎ ወደ እጅግ ሚስጥራዊና ከፍተኛ ቴክኖሎጂ ወደ ሆነው የኒውክሌር ኢነርጂ ዘርፍ መሸጋገሩ የዓለምን የኃይል ፖለቲካ አቅጣጫ ሙሉ በሙሉ የሚቀይር ክስተት ነው የሚሉ ተንታኞች ቁጥራቸው የበዛ ነው። ሳውዲ በኢኮኖሚዋ ላይ ያደረሰችውን ሰፊ የዲጂታል ለውጥና የኢንዱስትሪ መስፋፋት ለመደገፍ እጅግ ከፍተኛ የኤሌክትሪክ ኃይል ትፈልጋለች። የሰው ሰራሽ አስተውሎት ማዕከላት፣ የዳታ ማከማቻዎችና ዘመናዊ ከተሞች እጅግ ግዙፍ የኃይል አቅርቦት የሚጠይቁ ናቸው። ሪያድ በነዳጅ ላይ ብቻ ጥገኛ ሆና መቀጠልን በመተው ወደ ንጹህ የኒውክሌር ኃይል ማመንጨት ለመሸጋገር የምታደርገው ጥረት የረጅም ጊዜ ኢኮኖሚ ዋስትና ማዕዘን ነው። አሜሪካ ይህንን ስምምነት መፈረሟ ሳውዲ አረቢያ በቴክኖሎጂ ልማቷ ወደ ሌሎች ዓለም አቀፍ ኃይሎች ማለትም ወደ ቻይና ወይም ሩሲያ እንዳታዘነብል ለማድረግ የተወሰደ ጥንቃቄ የተሞላበት የዲፕሎማሲ እርምጃ መሆኑ ደግሞ ሌላኛው የስምምነቱ አንድምታ ነው። ዋሽንግተን የሪያድን ፍላጎት ሳታሟላላት ከቀረች ሳውዲ ከምዕራባውያን ውጭ ባሉ ሌሎች የኒውክሌር አቅራቢ ሀገራት ላይ ጥገኛ ልትሆን ትችላለች የሚለው ስጋት
ለነጩ ቤተ መንግስት ዋነኛ የስምምነቱ መነሻ ሆኗል። የእስራኤልና የኢራን ስጋቶች ከግምት ውስጥ ሲገቡ የኒውክሌር ቴክኖሎጂ ማዕቀፍ በቀጠናው ውስጥ አዲስ የጦር መሳሪያ ውድድር ሊቀሰቅስ ይችላል የሚለው ስጋትም መሰረተ ቢስ አይደለም። ኢራን ቀደም ሲል ባላት የኒውክሌር መርሃ ግብር ላይ ተመስርታ የጂኦፖለቲካዊ አቋሟን ስታጠናክር፣ ሳውዲ አረቢያም ተመጣጣኝ የቴክኖሎጂ አቅም ለማግኘት የምታደርገው ጥረት የቀጠናውን የጸጥታ ሚዛን ለስላሳና እጅጉን ተሰባሪ ያደርገዋል ተብሎም ተፈርቷል። አሁን የስምምነት ህጋዊና ፖለቲካዊ ተግባራውን ለማግኘት በርካታ የቁጥጥር ደረጃዎችን ማለፍ ይጠበቅበታል። የአሜሪካ ኮንግረስ ሚና በዚህ ሂደት ውስጥ ወሳኝ ሲሆን፣ በተለይም ዴሞክራቶችና አንዳንዶቹ ሪፐብሊካኖች ስምምነቱ ዓለም አቀፍ የኒውክሌር ስርጭት ስጋትን ሊያስከትል ይችላል በሚል በጥርጣሬ ማየታቸውን ቀጥለዋል። ስምምነቱ ለአሜሪካ ህግ አውጪ አካላት ከቀረበ በኋላ በቂ የውይይት ጊዜ የሚወስድ ሲሆን፣ የሎቢ ቡድኖች ለአሜሪካ ኩባንያዎች የሚያስገኘውን የቢሊዮኖች ዶላር የንግድ ዕድል በማሳየት እንዲጸድቅ ግፊት እያደረጉ ናቸው። በሌላ በኩል በስምምነት ውስጥ የተካተተው የዩራኒየም ማበልጸግ ዕድል ወዲያውኑ ተግባራዊ ሳይሆን የ2 ዓመት የጋራ ጥናት እንዲደረግበት መደረጉ ፖለቲካዊ ውዝግቡን ለጊዜው እንዲቀዘቅዝ አድርጓል ይላሉ በጉዳዩ ላይ የሚወጡ ዘገባዎች። በአሜሪካና ሳውዲ መካከል የተፈረመው የሲቪል ኒውክሌር ስምምነት የቴክኖሎጂ ሽግግር ብቻ ሳይሆን የመካከለኛው ምስራቅን የፖለቲካና የጸጥታ መልክዓ ምድር ሊለውጥ የሚችል እጅግ ውስብስብ የዲፕሎማሲ ካርታ ነው። የዶናልድ ትራምፕ አስተዳደር ከእስራኤል መደበኛ ግንኙነት ጋር ማያያዙ፣ የዩራኒየም ማበልጸግ ጥናት ውዝግብ እንዲሁም የኮንግረስና የሚዲያ ተጽዕኖዎች ይህንን ጉዳይ በቀጣዮቹ ዓመታት የዓለም ፖለቲካ ማዕከል አድርገውታል። የሳውዲ አረቢያ የኢነርጂ ፍላጎት ማዕቀፍና የሉዓላዊነት ጥያቄዎች ከዓለም አቀፍ የኒውክሌር ስርጭት ስጋቶች ጋር ተጋጭተው የሚቀጥሉበት አሰራርም በቀጣይ በታሪክ አዲስ ምዕራፍ ይከፍታል። በመጨረሻም ከአስርታት የጸጥታና የነዳጅ ሽርክና አልፎ የተደረሰው ይህ ታሪካዊ የአሜሪካና የሳውዲ አረቢያ የኒውክሌር ስምምነት ቴክኖሎጂ ሽግግር ብቻ ሳይሆን የመካከለኛው ምስራቅን የጂኦፖለቲካ መልክዓ ምድር በአንድ ሌሊት ሊለውጥ የሚችል እጅግ አደገኛና ውስብስብ የዲፕሎማሲ ካርታ ነው። ሪያድ የኢኮኖሚና የዲጂታል ልማቷን ለማቀጣጠል የምታደርገው የኢነርጂ ሽግግርና የሉዓላዊነት ጥያቄ ከዶናልድ ትራምፕ ድንገተኛ የአብርሃም ስምምነት ማዕቀፍ ጋር መጋጨቱ እንዲሁም በእስራኤል በኩል የነገሰው ከፍተኛ የኒውክሌር ስጋት ጉዳዩን የዓለም ፖለቲካ ማዕከል አድርጎታል። የ2 ዓመቱ የዩራኒየም ማበልጸጊያ ጥናት፣ የአሜሪካ ኮንግረስ ከባድ የሕግ ፈተናዎችና የሪያድ ከምዕራባውያን ውጭ ወደ ሌሎች ኃይሎች የመዞሯ ዕድል መኖሩ ይህ ውል በቀጣዮቹ ዓመታት ዓለም ትንፋሹን ስቦ የሚከታተለው የሰላምና የኒውክሌር ውድድር ምዕራፍ መሆኑን በግልጽ ያሳያል። ቸርን ሰንብት።